ሰላም እንደምን አላችሁ የተወደዳችሁ የአዲስ ፖስት ቤተሰቦች፣ አዳዲስና ወቅታዊ መረጃዎችን ይዘን መጥተናል። ወደ መረጃዎች ከማለፋችን አስቀድመን መላው የክርስትና እምነት ተከታዮች እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ እያልን የዕለቱን ዜና አበይት ነጥቦችን በማስቀደም እንጀምራለን። የድሮን ጥቃት ተፈጽሞብናል ሲሉ ባለስልጣኑ ተናገሩ። በተፈጸመው የድሮን ጥቃት በርካቶች መገደላቸውንና የአካል ጉዳት እንደደረሰባቸው ባለስልጣኑ አስረድተዋል። በዝርዝር እናስደምጣችኋለን። በሌላ አሳዛኝ ሰበር ዜና የጥምቀት በዓል ለማክበር በወጡ ምዕመናን ላይ በደረሰው አደጋ በርካቶች መሞታቸው ተሰማ። በአዲስ አበባ የጥምቀት በዓል ለማክበር በወጡ ምዕመናን ላይ በደረሰው አደጋ በርካቶች ላይ የሞትና የአካል ጉዳት መድረሱን ፖሊስ ገልጿል። ለመሆኑ የጥምቀት በዓል ወቅት የተከሰተው ምንድነው የሚለውን በዘገባችን በዝርዝር እናስደምጣችኋለን። በሌላ ሰበር መረጃ ከፍተኛ ጀነራሉ በፖሊስ ቁጥጥር ስር መዋላቸው ተሰማ። የጀነራሉን በቁጥጥር ስር መዋልን ተከትሎ በባለስልጣናት መካከል ከፍተኛ አለመግባባት መፈጠሩም ተነግሯል። በቁጥጥር ስር የዋሉት ጀነራሉ በወታደራዊ ፍርድ ቤት ክስ ተመስርቶባቸዋል ተብሏል። በዝርዝር ተሰሙታላችሁ። በሌላ ሰበር መረጃ የኢትዮጵያ አየር መንገድ ወደ አሜሪካ የሚያደርገው በረራ ሊቋረጥ መሆኑ ተሰማ። አንጋፋው የኢትዮጵያ አየር መንገድ ወደ አሜሪካ የሚያደርገውን በረራ ከ2 ሳምንት በኋላም ያቋርጣል መባሉ ከፍተኛ መነጋገሪያን ፈጥሯል። የአየር መንገዱ የበረራ መቋረጥ ከዶናልድ ትራምፕ እርምጃ ጋር የተያያዘ መሆኑም ተነግሯል። በዝርዝር የምናስደምጣችሁ ሌላኛው መረጃችን ነው። እነዚህንና ሌሎች መረጃዎች በዚህ ሰዓት የመረጃ ጊዜ ወደ እናንተ እናደርሳለን። እንደተለመደው ይህንን ቪዲዮ ላይክ እና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። አሁን ወደ ዝርዝሮቹ ነው የምናመራው። በቅድሚያም የኢትዮጵያ አየር መንገድ ወደ አሜሪካ የሚያደርገውን በረራ ሊያቋርጥ መሆኑ ተሰማ። አንጋፋው የኢትዮጵያ አየር መንገድ ወደ አሜሪካ የሚያደርገው በረራ ከ2 ሳምንት በኋላ ያቋርጣል መባሉ ከፍተኛ መነጋገሪያን ፈጥሯል። የአየር መንገዱ የበረራ መቋረጥ ከዶናልድ ትራምፕ የማዕቀብ እርምጃ ጋር የተያያዘ መሆኑም ተነግሯል። የኢትዮጵያ አየር መንገድ ወደ አሜሪካ አትላንታ ግዛት የሚያደርገውን በረራ ከ2 ሳምንት በኋላ እንደሚያቋርጥ ተረጋግጧል። የአየር መንገዱ የትኬት መቁረጫ ድረ ገጽ እንደሚያሳየው ይህንን በረራ ለመጨረሻ ጊዜ የሚያደርገው ፌብሩዋሪ 2 ሲሆን ከዚህ ቀን በኋላ የዚህን በረራ ትኬት ማግኘት የሚቻለው ከረጅም ወራት በኋላ ጁን 1 ቀን 2026 ነው። የስታር አሊያንስ አባል የሆነው የኢትዮጵያ አየር መንገድ ከዓለማችን በመንገደኞች ብዛት ቁጥር 1 ወደ ሆነው አትላንታ መብረር የጀመረው እንደ አውሮፓውያን አቆጣጠር በ2023 ሲሆን በአሁኑ ወቅትም በሳምንት 3 ጊዜ በረራዎችን እያደረገ ይገኛል። አየር መንገዱ ለሚቀጥሉት 3 ወራት ይህንን በረራ የሚያቋርጠው የመንገደኞች ፍላጎት ዝቅተኛ በመሆኑ ነው። ለዚህ ደግሞ ፕሬዝዳንት ዶናልድ ትራምፕ በበርካታ የአፍሪካ ሀገራት ላይ የጣሉት የጉዞ ማዕቀብ አንደኛው ምክንያት ሲሆን ሁለተኛው ምክንያት ደግሞ በአሜሪካ ውስጥ ክረምት በመሆኑ የሰዎች ጉዞ ፍላጎት በከፍተኛ ሁኔታ በመቀነሱ ነው። ይህ በእንዲህ እንዳለ እነዚህ ሁለት ምክንያቶች ተጽዕኖ የፈጠሩት በአትላንታ በረራ ብቻም አይደለም። የኢትዮጵያ አየር መንገድ ወደ ኒውዮርክ በሚደረገው በረራ ላይም ከጃንዋሪ 26 አንስቶ ለውጥ ፈጥሯል። ቀደም ሲል ከአዲስ አበባ ተነስቶ በሮም በኩል አድርጎ ወደ ኒውዮርክ ይበር የነበረ ሲሆን ከተጠቀሰው ዕለት አንስቶ ግን ይህ በረራ ተሰርዟል። በምትኩም በቶጎ በኩል የሚደረግ እንደሚሆን ድረ ገጹ ላይ መመልከት ተችሏል። ወደ ቀጣዩ አሳዛኝ ሰበር ዜና ስናመራ የጥምቀት በዓል ለማክበር በወጡ ምዕመናን ላይ በደረሰው አደጋ በርካቶች መሞታቸው ተሰማ። በአዲስ አበባ የጥምቀት በዓል ለማክበር በወጡ ምዕመናን ላይ በደረሰው አደጋ በርካቶች ላይ የሞትና የአካል ጉዳት መድረሱን ፖሊስ ገልጿል። በከተራ በዓል ወቅት 4 አገልጋይ ወጣቶች በኤሌክትሪክ አደጋ ወዲያው ሕይወታቸው ማለፉን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አረጋግጧል። በአዲስ አበባ ዙሪያ በሸገር ከተማ ሀገረ ስብከት በከተራ በዓል ወቅት 4 አገልጋይ ወጣቶች በኤሌክትሪክ አደጋ ወዲያው ሕይወታቸው ማለፉን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አረጋግጧል። የሞት አደጋው የደረሰባቸው ወጣቶች በኮየ ፈጨ ክፍለ ከተማ ፈንታ መድኃኔዓለም ቤተክርስቲያን አገልጋዮች ናቸው ተብሏል። በአደጋው እጅግ በርካቶች ያዘኑ ሲሆን አደጋው የደረሰው ታቦቱን ከፀሐይ ለመከለል የሚጠቀሙበት ሰረገላ ከኤሌክትሪክ መስመር ጋር ኮንታክት አድርጎ መሆኑን
የቤተ ክርስቲያኒቱ አመራሮች አስረድተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋ ከተማ አህጉረ ስብከት ሊቀ ጳጳስ አባ ሳዊሮስ በአደጋው ሐዘናቸውን ገልጸዋል። በኤሌክትሪክ አደጋ ምክንያት ወጣት ልጆቻችን ሕይወታቸውን እንዳጡ ለሐዋርያዊ አገልግሎት ጎንደር አገረ ስብከት ሆነን ስንሰማ ታላቅ ሐዘን ተሰምቶናል ሲሉም ተናግረዋል። 4 ወጣቶች ሕይወታቸው ማለፉን አረጋግጠው ልዑል እግዚአብሔር ለወዳጅ ዘመዶቻቸው መጽናናትን እንዲሰጥልን ነፍሳቸውንም ከአብርሃም ከይስሐቅና ከያዕቆብ ጎን እንዲያኖርልን የዘውትር ጸሎታቸው መሆኑን ገልጸዋል። ወደ ሌላኛው ሰበር ዜና ስናመራ ከፍተኛ ጀነራሉ በፖሊስ ቁጥጥር ስር መዋላቸው ተሰማ። የጀነራሉን በቁጥጥር ስር መዋልን ተከትሎ በባለስልጣናት መካከል ከፍተኛ የሆነ አለመግባባት መፈጠሩ ተገልጿል። በቁጥጥር ስር የዋሉት ጀነራሉ በወታደራዊ ፍርድ ቤት ክስ እንደተመሰረተባቸውም ተሰምቷል። የቀድሞ የትግራይ መከላከያ ቲዲኤፍ ከፍተኛ አመራር ብርጋደር ጀነራል ጉዑሽ ገብረም በቁጥጥር ስር መዋላቸውን ተከትሎ በክልሉ የፖለቲካ አመራሮች መካከል ከፍተኛ አለመግባባትና ውዝግብን አስነስቷል። የትግራይ ክልል ሰላምና ጸጥታ ቢሮ ጀነራሉ በወታደራዊ ፍርድ ቤት ክስ እንደተመሰረተባቸው ሲያስታውቅ፣ ፕሮፌሰር ክንዳይ ገብረ ሕይወት በበኩላቸው እስሩን የወንጀል ቡድኑ ሴራ ሲሉ ኮንነውታል። የክሱ ዝርዝር የትግራይ ክልል ሰላምና ጸጥታ ቢሮ ባወጣው መግለጫ ብርጋደር ጀነራል ጉዑሽ በቲዲኤፍ ቁጥጥር ስር መዋላቸውን አረጋግጧል። ቢሮው እንደገለጸው ጀነራሉ በሰሜን ምስራቅ እዝ ከሳሽነት ለወታደራዊ ፍርድ ቤት የቀረቡባቸው ክሶች ከጠላት ጋር መተባበር፣ ሰራዊቱን ለማፍረስ መሞከርና የበላይ አመራሮችን ትዕዛዝ አለማክበር የሚሉት ናቸው። ቢሮው አክሎ ማንም ሰው ከህግ በላይ አይደለም በማለት አንዳንድ የሰራዊት አመራሮች የሰራዊቱን ህገ ደንብና ዲሲፕሊን በመጣስ ለግዳጅ ዝግጁ እንዳይሆኑ ሲያሰሩ እንደነበርና ለዚህም ተጠያቂ እንደተደረጉ አስታውቋል። የቀድሞ የመቀለ ዩኒቨርሲቲ ፕሬዝዳንትና ያሁኑ የስምረት ፓርቲ አመራር ፕሮፌሰር ክንዳይ ገብረ ሕይወት በበኩላቸው የጀነራሉን ጉዑሽን እስርና የቀረበውን ክስ አጥብቀው ተቃውመዋል። ፕሮፌሰሩ በሰጡት አስተያየት በጀነራሉ ላይ የቀረቡት ክሶች ውሃ የማይቋጥሩ ናቸው ያሉ ሲሆን እስሩ በትግራይ ያለውን የወንጀል ቡድን ምን ያህል ቀውስ ለመፍጠር ፈቃደኛ እንደሆነ የሚያሳይ ነው ብለዋል። አክለውም የሰላምና የጸጥታ ቢሮ ያወጣው መግለጫ ማንኛውንም ሰው ፍርድ ቤት ካልተወሰነ ድረስ እንደ ንጹህ ይቆጠራል የሚለውን የህግ መህሪን የጣሰ ነው ሲሉ ተችተዋል። ፕሮፌሰሩ አያይዘውም በኢትዮጵያ ውስጥ ወታደራዊ ፍርድ ቤት ያለው ብቸኛው ክልል ትግራይ መሆኑንም ጠቅሰዋል። ብርጋደር ጀነራል ጉዑሽ ገብረ ከቀድሞ የህወሓት ታጋዮች አንዱ ሲሆኑ ከ1983 ለውጥ በኋላ በመከላከያ ውስጥ በተለያዩ ኃላፊነቶችም አገልግለዋል። የሰሜኑን ጦርነት ተከትሎ ወደ ትግራይ በመመለስ የትግራይ መከላከያ ኃይልን ከመሰረቱትና ለ2 ዓመታት አርሚ 15 የተሰኘውን የጦር ክፍል በመምራት በቁልፍ የውጊያ ግንባሮችም ተሳትፈዋል። አንዳንድ የመረጃ ምንጮች እንደሚያመላክቱት ጀነራል ጉዑሽ በህወሓት ውስጥ በተፈጠረው የውስጥ ልዩነት ሳቢያ ከስራ ታግደው የቆዩ ሲሆን በተለይም ከአቶ ጌታቸው ረዳ ከኃላፊነት መነሳት ጋር በተያያዘ ቅሬታ እንደነበራቸው ሲነገርም ቆይቷል። በመጨረሻም የድሮን ጥቃት ተፈጽሞብናል ሲሉ ባለስልጣኑ ተናገሩ። በተፈጸመው የድሮን ጥቃት በርካቶች መገደላቸውንና የአካል ጉዳት እንደደረሰባቸው ባለስልጣኑ አስረድተዋል። ዛሬ በ200 ድሮኖች ተደብድበናል ሲሉ የገለጹት የዩክሬኑ ፕሬዝዳንት ዘለንስኪ ናቸው። የዩክሬኑ ፕሬዝዳንት ዘለንስኪ በኤክስ ገጻቸው ላይ ያሰፈሩትን መልእክት የጀመሩት የሩሲያን ጥቃት ተከትሎ ጉዳት የደረሰበትን የኃይል ዘርፍ ወደ ነበረበት ለመመለስ ጥገና እያከናወናችሁ ላላችሁ ሰራተኞች በሙሉ ምስጋናዬን አቀርባለሁ በሚል ነው። ሲቀጥሉም እነዚህ የጥገና ሰራተኞች በእያንዳንዱ ከተማ የመብራት ማሞቂያና የውሃ አቅርቦቶችን ለመመለስ ጥረት እያደረጉ መሆኑን ገልጸው ይህ ግን እጅግ ከባድ ስራ ቢሆንም ውስጣዊ የመቋቋም አቅማችንን የሚያጠናክርና በዲፕሎማሲው መስክ ያለንን አቋም የሚደግፍ ነው ብለዋል። ቮሎዲሚር ዘለንስኪ ጨምረውም በኃይል ዘርፉ ውስጥ ያለው ሁኔታ ግን አሁንም ቢሆን አስቸጋሪ ነው።
እኛ ሁሉንም አገልግሎቶች ለመመለስ ጥረት ብናደርግም በዚህ ወቅት ዛሬ እንኳን ሩሲያ 200 ድሮኖችን በመጠቀም ደብድባናለች ብለዋል። በዚህ ጥቃት ሱሚ፣ ካራኬቭ፣ ዲፖሮ፣ ዛፖሬዥያና ኦዴሳ ውስጥ ጉዳት ደርሷል ብለዋል። እኔ እስካሁን በደረሰኝ መረጃ ሰዎች የተገደሉ ሲሆን በርካቶችም ቆስለዋል። ለሞቱ ቤተሰቦችም ሐዘኔን ለመግለጽ እፈልጋለሁ ብለዋል። ፕሬዝዳንቱ እንዳሉትም በዚህ ሳምንት ብቻ በ1300 ድሮን፣ በ1050 የአየር ላይ ቦምብና በ26 የተለያየ አይነት ሚሳኤሎች ጥቃት ተፈጽሞባቸው ሲሆን ይህም የዩክሬንን ተጨማሪ የአየር መቃወሚያ ሚሳኤል እንደሚያስፈልጋትም ማሳያ ነው ብለዋል። ሩሲያ ከዲፕሎማሲው የምትዘገይ ከሆነ ዓለም ወሳኝ የሆነ መልስ መስጠት እንደሚገባው ገልጸዋል። ዘለንስኪ አክሎም የዓለም ምላሽ መሆን ያለበት ለዩክሬን ተጨማሪ እርዳታ መስጠትና በአጥቂው ላይ ተጨማሪ ጫና መፍጠር ነው ብለዋል። የተወደዳችሁ የአዲስ ፖስት ቤተሰቦች ለሰዓቱ ያዝንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።